አሁን አረጋግጥ። በጣም ጥሩ። ግን በአይኔ ካላዩ አላምንም። ምን ማለት ነው? በአይኔ ካላዩ አላምንም ማለት? ራሷን ማየት እፈልጋለሁ። አንተ ያማል እንዴ? ሬሷን ቆፍሬ እንዳወጣ ነው የፈለከው? እሱ እንዴት እንደምታደርገው አላውቅም። ብቻ ማየት አለብኝ። ካላዩ አላምንም። ይኸውልህ አስወግዳት አልከኝ፣ አስወገድኳት። ሬሷን ታሳየኛለህ? አልተባባል። አሁን ማየት ፈለግኳ። ዛሬ ይበቃል። በሰላም ወንድም ይልቀቀው። ተሳስተህ ለመዛት እንዳትሞክር። አስክሬኗን አሳይ። ወንድም በሰላም ወደ አንተ ይመጣ። አስክሬኗን ቆፍሬ ማውጣት አልችልም። ገባ? እባክህ እሱ ያንተ እንጂ የኔ ችግር አይደለም። ዜማዬን ይቅርታ ጠይቃት። ላጠፋሁትንም ነገር ይቅር በይኝ። እኔ በስተት ነው አንቺን የተናገርኩሽ አላት። ዜማዬ ጋር ደውሎ በስልክ እንድትመጣም ያደርጋል። ልዑልም ባደረገው ነገር ስለተከፋና ዜማን እንዳስቀየማት ስላሰበ ነበረ። ምክንያቱም ሁሉም ነገር የኢዛና ጥፋት መሆኑንና ኢዛና ነበረ ከዜማዬን ጋር እንድትጋጭ የሆነበትንም ምክንያት ወንድምህን አታገኘውም፣ ከሞተ እሱን ከፈለክ የእሷን አስክሬን አሳየኝና እኔም ወንድምህ ለቀዋለሁ ባለው ጊዜ እሱ በቃ መጨረሻ ይሄንን አይሆንም ብሎ ዜማም ይሄ ሀሳብ ስላመጣችሁ ስለነበር ነበረ። አሁን ላይ ልዑል ይቅርታውንም ተቀብላ ታዲያ ምን እናድርግ አሁን ምንድን ነው እርምጃችን እያለ ሲጠይቃት ነበረ። ዜማይም አሁን ላይ እድል መሞቷ ይሄንን ለውሸት መሞት እንዳስመሰልክ ሁሉ የውሸትም አስክሬን ማሳየት ትችላለህ ብላ ትነግረዋለች። እሱ ከባድ ነው የሚሆነው፣ ታዲያ እንዴት እናደርጋለን ይላታል። በዛን ሰዓት ዜማም ይህ እኮ ቀላል ነው፣ ምንም ነገር ማድረግ አያቅተንም። ምክንያቱም ዜማ አሁን ላይ የፈለገችውን ነገር እነሱን መበቀል ስለነበር ሁሉም ነገር እናዘጋጀዋለን አታስብ ብላ ከጎንህ ነኝ ትለዋለች። ሁለታቸውም ተያይዘው ግን ደግሞ አንድ ነገር አለ ብላ ትነግረዋለች ለልዑልም። ልዑልም ምንድን ነው ብሎ በሚጠይቃት ሰዓት ቅድም አቤኒ በመንገድ ላይ ሲሄድ አይቶኛል ብላ ለልዑል ትነግረዋለች። ልዑልም በጣም ይደነግጣል። እንዴት ሊሆን ይችላል ብሎ ቢጠይቃትም አላውቅም፣ በሆነ አጋጣሚ ነበረ አለፍ ስል እሱም እየሄደ በመንገዳችን ተገናኝተን ግን ብዙም ያወቀኝ አይመስልም ብላ ለልዑል ትነግረዋለች። ዜማም ይህንን ልዑል ካያት በኋላ በጣም ፈርታለች። እውነቱም ለዚህ ሁሉ ጊዜ የደበቅኩትንም ይህንን የታገልኩበትንም ህይወት ገደል ይገባል ወይ ብላ በጣም ተጨንቃለች። አቤኒ እንዳየነው ከአዳ ጋር ተጣልቶ አዳም ከቤት ወጥቷል። አሁን ላይ በዜማዬ ምክንያት ከሁሉም ሰው ጋር እየተጣላ ይገኛል። ዜማ ይህንን ያላወቀችው ግን በድብቅም ሆና ስትሰማውና ሲያንጎራጉርም እንደምትሰማው የታወቀ ቢሆንም ግን ደግሞ አሁን በአካል ትንሽ እንኳን ጨረፍታዋን ስላየ ብቻ አሁን ላይ አቤኒ ከባድ ሁኔታ ሆኖ ይገኛል። ዜማም ለልዑል አይቶኛል ግን ብዙም አላወቀኝም ብላ ለሱ በምትነግረው ሰዓት በጣም መጠንቀቅ ያለብኝ ይመስላል ትላለች። ልዑልም ይሄንን ግን ለምን ታደርጊያለሽ? በቃ ሁለታችሁም ንገሪውና አብራችሁ ተጋፈጡ ችግራችሁ ይላታል። ዜማም አይሆንም፣ እኔ እሱን እዚህ ችግር ውስጥ ላስገባው አልፈልግም ብላ ለልዑል ትነግረዋለች። ልዑልም ለምን ሁለታችሁም እኮ አብራችሁም ይህንን ነገር መጋፈጥ ትችላላችሁ ስትልም አይ የሶስተኛውንም ሰው ሳላውቅ ይህንን ማን እንደሆነ ሳላውቅ አቤኔን እዚህ ውስጥ አላስገባውም። ሶስተኛው ሰው ማን እንደሆነ ሳውቅ ሁሉንም ነገር ከእሱ ጋር አብሬ ይጋፈጠዋለሁ ትላለች። እናም ለልዑልም አንድ ሰው አለ ላስተዋውቅህ እፈልጋለሁ፣ እሱም ሰው አምጥቼ አስተዋውቅሃለሁ ትለዋለች። ማን ነው ቢላትም እሱ በአካል ነው ማሳየት ትላለች። ልዑልም አሁን ላይ ኢዛናን እድል የእውነት አስመስሎ አስክሬኗን ለማሳየት መንገዱን ይጀምራል። ዜማም ካሁን በኋላ የድሮዋንም የምትረጋግጧትንም ዜማ አትኖርም እያለች በውስጧ ከራሷ ፉከራ ጋር እየፎከረች ትገኛለች። ዜማ መንገዷም ጀምራ ማንን ይዛ የምትመጣ የሚመስለውን የሚያጓጓውንም ክፍል አብረንም እናይ ይሆናል። ነገር ግን አሁን ላይ አቤኒ ብቸኝነት ብቻ ሳይሆን የዜማዬንም ለምዶት በአዳም ምክንያት ለምዶት ነበረ። ነገር ግን አዳም ከቤት ወጥተዋል።
አቤኒም አንቆ በያዘው ጊዜ ነበር ተስፋ ቆርጦ አቤኒ ላይ ከቤት የወጣው። አቤኒ አሁን ላይ ሁሉም ነገር ጨልሞበት ይገኛል። ምክንያቱም ራሱንም ለማጥፋት በሞከረ ሰዓት አዳ ነበረ እቤትም እያስተወው እናም ከጎኑ የሆነው። አሁን ላይ ግን ወንድሙም አዳ አስከፍቶ፣ ሌላኛው ደግሞ ዜማዬን በአካል አይቻታለሁ የሚለውንም ይህንን ነገር ተወሳስቦበት ይገኛል። እድል ከሶስተኛው ሰው ጋር ተደዋውላ ማግኘት እንደሚፈልጉን እሷን ማግኘት እንደሚፈልግና ከኢዛናም ጋር የተቀጣጠሩበት ቦታ ለእዛው እንዲመጡ ይነግራቸዋል። ዜማ አሁን ላይ ሌላ ሰው ሆና ለመምጣት እቅድ ጀምራለች። እድል ከኢዛና ጋር ሆና ለሶስተኛውንም ሰው ለመገናኘት ሲያስቡ ነገር ግን አቤል ስልክ ይደውላል። አቤልም ስልክ የደወለው የረሳችሁኝ አልመሰላችሁም ወይ ይላቸዋል። እሷም በዛን ሰዓት ስልኩ ራሱ ሲጠራ ይሄ ደግሞ ደወለ ብላ እያለች በጣም ተናዳ ነበረ እሱም ሲደውልላት። እናም ያውልሽ በጣም የረሳችሁኝ መሰላችሁ ይላል አቤልም። እድልም ረስተንህ አይደለም በጣም አስፈላጊ ጉዳይ ስለነበረብኝ ነው ብላ ትነግረዋለች። ምክንያቱም ይሄ ያለችው አንድ ቦታ ላይ ተቀጣጥረውና ብሩንም እዛ ቦታ ድረስ አመጣልሃለሁ ብለው በተቀጣጠሩበት ሰዓት ዜማዬ እድልም ከልዑል ጋር ስለነበረች ከሱ ጋር አልተገናኘችም። በዛን ሰዓት ነበረ አሁን ያንን ነገር ስላላገኘ አሁን ላይ አቤል እያስጨነቃት ይገኛል። በጣም አስቸኳይ ጉዳይ ስለገጠመኝ ነው ያልመጣሁት ብትለውም አቤል ግን ከዚህ በላይ እመኝኝ አስቸኳይ ጉዳይ ሊኖርብሽ አይገባም፣ አሁን አንድ እድል እሰጥሻለሁ ይላታል። ዜማም አሁንም ከአቤኒ ጋር ለመገጣጠም መንገዷንም ላለመሳት ራሷን ሌላ ልትሆን ትፈልጋለች። ግን ደግሞ ኢዛና ሁሉም ነገር ከልዑል ጋር ሆኖ የልዑልን ወንድም አሳይሃለሁ ብሎ ሌላ ወጥመድ ውስጥ ሊያስገባው አቅዷል። ግን ደግሞ ኑሃ ከአዳ ጋር ሆና አዳንም አዝኖና ከጎኑ ሆና እየሄደች ግን ሁሉንም እውነት ልትነግረው ትፈልጋለች። ግን አቤል ያስፈራራትንም ነገር ደግሞ ትዝ ይላታል። ኑሃ እውነቱን ልንገረው አልንገረው ብትልም ግን ደግሞ አዳ አሁን ላይ ጥሩ ስሜት ውስጥ አይደለም። የሚፈልገው የአቤኒ ከጎኑ መሆን ነው። ግን ደግሞ አቤኒም አስከፍቶታል ስለሆነ በጣም አዝኖበት ይገኛል። ከቤት ከወጣ ጀምሮ አቤኒ ጋር ነው ልቡም ያለው ሀሳቡ ግን እዛውም ቢሆን ግን ደግሞ እንዳዘነበት ውስጡም ያምናል። እድልም ከአቤል ጋር በጣም እየተጨቃጨቁ አሁን አንድ እድል ብቻ ነው የሰጠውሽ፣ ይሄንን እድል ካልተጠቀምሽበት ሁሉም ነገር እናገራለሁ ብሎ ያስፈራራታል። ሶስተኛውንም ሰው ኢዛናና እድልም ለማስወገድ ሁለቱም ይቀጥራቸዋል። ሁለቱም አስወግዶ እሱ ለበላይ ለመሆን ይፈልጋል። አሁን ላይ ሁለቱ መንገዱንም እያበላሹበት እንደሆነ ያስባል። ዜማ አሁንም ሌላ ሰው ሆና መጥታ ግን የምታደርገውንም ነገር ሶስተኛውንም ሰው ለማግኘት ትቃረባለች። ልዑል ወንድሙን ለማግኘት ሁሉም መስዋዕት እየከፈለ ይገኛል። ወንድሜ ለማግኘት ሁሉንም የራሴን ሕይወት አሳልፌ እሰጣለሁ ብሎ የወንድሙንም አይኑን ለማየት ከኢዛና ጋር እድልንም አስወግጃታለሁና አስክሬኗም ይሄ ነው ብሎ ሊያሳየው ተስማማ። ኢዛና ይህንን ነገር አምኖ ከልዑል ጋር ይገናኛል። ልዑልም ላሳይክ ብሎ ሊያሳየው መንገዱንም ይወስደዋል። እድል አሁን ላይ በሁለቱም መሀል በጣም አጣብቂኝ ውስጥ ትገኛለች። አንደኛ በኩል ኢዛና አለባት፣ ሌላኛው ደግሞ አቤል፣ በሶስተኛ ደግሞ ሶስተኛውንም ሰው በጣም እያጨናነቃቸው ይገኛል።